የመጨረሻ ምስኪን ነው። በቃ ምንም ነገር በቃ እኔ በቃ እንጀራ በለው እንደዚህ ግን ስትቀርባ ስታየውም በጣም ጥሩ ሰው ነው። ለምሳሌ አሁን ቤት ሴቶቹ አላግባብ ሊሄዱ ካሉ ያመራቸዋል። ገባህ አይደለ? ይቆጣቸዋል። ልክ የዛ አይነት እንደዚህ አይነት ነው እንጂ እያልኩ ያለው ተናደጅ እና መጥፎ እንደዚህ ሰው ሳይሆን ግን ቤት ያሉትን ሴቶች በአግባቡ የሚይዙ ወንድ እንዳይንዘላዘሉ ተቆጥቶ ገባህ ፖስተር ብሎ ፊት አይሰጣቸውም። እንደዚህ ይሄን ነገር አታረጉም። መጥፎ ነገር ላይ እንዲገኙ አይፈልግም። ኃላፊነት የሚሰማው ሰው ነበረ በነገራችን ላይ ነው። ወላሂ በጣም የሚያሳዝነው ግን የሰው ልጅ ማለት ነው ማለት ራሱን እንኳን ቢያጠፋ የሆነ ምክንያት ስላለው ሊሆን ይችላል። ሚስት አለው እዛ ሀገር ሚስት ፈቷል። አንድ ልጅ ግን አለችው። አሁን አግብቶ አያውቅም። እኔ አሁን እንዳላገባ ነው። አሁን እኔ ማለቴ አሁን ቅርብ ሰዓት እንትን ብሎ ነው ይላል አረይለው አላህ ይዘንለት አላህ ራሙ። ወላሂ በጣም ከባድ ነው። የሐሙዲ ሞት ታናንተም ሳለው ደግሞ የሱ በጣም የሚያዝን አረ እዚህ ሲከፋ ነው። የዛም ሁሉም አንድ ሁለት እንደዚህ ተብሎ ለማለት የሞት ትንሽና ትልቅ የለውም። በእርግጥ ግን ሰዎች እንደሚሉት አሁን እንግዲህ መጀመሪያ እየተናፈሰ ያለው ወዲያው ራሱን አጠፋ በሚል ነው። ያንን እንግዲህ ያናዳል። ገባህ አይደለ? የቅርብ ሰው ምንም የቅርብ ሰው ብትሆንም አንድ ሰው ህይወት በቃይ ብሎ ራሱን አጥፍቶ ለሚያልፍ ነገር ከሄደ ትናደዳለህ። እኔ ተናድጄበት ነበር፣ ግን ሞተ ሰው ላይ መናደድ ደግሞ ምንም ፋይዳ የለውም። እሱ እውነታውን ደግሞ እኮ ከባድ ነገር ነው። ይሄንን ዝም ብሎ ለማጅባበስ ፈልገው ነው እንጂ እንዴት ብሎ ነው ራሱን የሚያጠፋው? እሱ እሳዲ ነው እንዴ? ሆን ብለው ይሄን ነገር ማዲባበስ ፈልገው የሆነ ነገር አይተው ያን ነገር ማዲባበስ ፈልገው ነው ራሱን አጠፋ ብለው ያሉት። እንዲሁ በዛ ላይ ደግሞ በጣም ምርጣቅለኛ ልጅ ነው የተገኘው። የነካችው ሴት አለች ብለዋል። እሷን ሴት ሲያስጨንቋን ነበር ብለዋል። የወለደችም ሴት አለች እዛው እሷ መሰለችኝ። ያው እንግዲህ ሰው ሲሞት እዛ ሀገር አብዛኛው ሰው ያመልጣል። መቼም ተቀምጦ የሚጠብቅ የለም። ያመለጡም አሉ፣ እየደወሉም አሉ። ደግሞ ሰዋኩ ነው የእሱ ጓደኞች። እነሱም ያው እስከሚመረመር ድረስ እስር ቤት ናቸው እንደሆኑ ነው እኔ የማውቀው። እነሱ ናቸው ፖሊስ ላይ እየደወሉት። ገባህ አይደለ? ቪዲዮ ራሱን ያጥፋ ማለት ያስታውቃል። የሚያስታውቀውማ እንዴት መሰለህ? የሚያስታውቀውማ ከእንትን ካለ በኋላ አሁን ከሞተ በኋላ ሩሁ ከወጣ በኋላ ሰው ነክቶታል። ገባ? የሚለይ ከሆነ ነው ሳይሞት የነካው ሰውና ከሞተ በኋላ ነው የተነካው ሳይሞት በኋላ የሚለውን ነገር የሚለዩት ከሆነ ያው ያስታውቃል። አለዛ ከሞተ በኋላ የነካችው ልጅ አለች ቤት ስታገኘው እዛ እንደዛ አገላብጦታል። ሁለት ልጆች ሆኖ ምናምን ናቸው ብለዋል። ያላል አረ በነገራችን ላይ እርግጠኛ ነኝ ሰው ነው እንጂ የሚገለው በራሱ አያጠፋም። ራሱ ብቻ ግን በጣም ነው የሚያሳዝነው። እኔ ግን የፈራሁት ምን መሰለህ? እኔ ግን የፈራሁት እሱ እንግዲህ እቺ የሚያስተካክል የሚመጣ ባንጋሊ ያለ በራፍ ዝጉ እንዳትወጡ ብሎ አስጠነቀቃቸው ሴቶቹ። በዛን ሰዓት እሰራለሁ ብሎ ሀሳቡን ቀይሮ ያካሄደው እንደሆነ ወይም ደግሞ እውነትም እንዳሉት እሱ ራሱ አጥፍቶ ከሆነ የሆነ ብቻ የሆነ ምክንያት የሆነ ኬዝ ሊኖር ይችላል። ያኔ በሰዓቱ ባንጋሊ ገብቶ ነበረ ክላሱ ሳይሆን ውጭ ላይ ነው። ቤቱን እኮ ዋናው በራፍ እኮ ተዘግቷል። ሁለት በራፍ አለ። ይሄ ቤቱ ሁለት ነው በራፉ፣ የውጭ ሳይሆን የውስጥ ሁለት ነው በራፉ። እኔ እስከማውቀው ድረስ ማለት ነው። አንደኛው በራፍ ሴቶቹ ምናምን ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቼ በሳውዲ አረቢያ ሪያድ እንግዲህ 3 ቀን የሆነው ነው። አሊ የተባለ ወጣት ብዙ ጊዜ አብዛኛው ሰው ራሱን አጠፋ እየተባለ እየተወራ ነበረ። አሁን ላይ ደግሞ አንዳንድ ሰዎች ራሱን አጥፍቶ አይደለም ተገሎ ነው የሚል መረጃዎችን እያሰራጩ ይገኛሉ። የሚያውቁት የቅርብ ጓደኞቹ ቤተሰቦቹ ማለት ነው። ለሐውለ ወላ ቁወተ ኢላ ቢላህ። ወላሂ ያሳዝናል። እንደ ወጣቱ ራስን ማጥፋት እንደቀላል ነው እንዴ? እና በሳውዲ አረቢያ ሪያድ ላይ ከትናንትና ወዲያ ነው መረጃው ሲሰራጭ የነበረው። አሊ መሐመድ የተባለ ቲክቶከር ታዋቂ ነው። በነገራችን ላይ ፎቶ መለጠፍ በጣም ስለደበረኝ ነው። ወላሂ ያሳዝናልና ከአረባ ይዞ ራሱን አጥፍቶ ህይወቱ አለፈ እየተባለ ነበረ ማለት ነው።
አሁን ግን ራሱን አጥፍቶ አይደለም ሰው ገሎት ነው እየተባለ ነው። ምን ቢሆን ነው ግን ራስን ማጥፋት ደረጃ ላይ የሚያደርስ ነገር? በጣም እኮ ከባድ ነው። ራስን ማጥፋት እንዲህ ቀላል ነው እንዴ? እንደውም በሰው ሀገር ኧረ ወላሂ ተዋስቡ። እንደው ለራሳችሁ ባታስቡ ለቤተሰብ፣ ለወዳጅ፣ ለዘመድ አስቡ። ራስ ማጥፋት ቀላል አይደለም። አላህም ዘንድ ከባድ ነው፣ በሰዎች ዘንድም እንዲሁ በጣም አስቸጋሪ ነው። ለቤተሰብ፣ ለወላጅ፣ ለዘመድ አዝማድና በጣም ነው የሚያሳዝነው ወጣቱ ማለት ነው። ካወቃችሁ የሆነ ቲክቶከር ወጣት ሪያድ ሐሙዲ የእሱ ጓደኛ ነው በነገራችን ላይ ሱብሃንአላህ። እና ያን ወጣት እንግዲህ አንድ ሰሞን ሀዘን ሆኖ ተረሳ። ወደ ኢትዮጵያ ሲሄድ ባህር ሰምጦ የሞተ ወጣት ማለት ነው። እና የእሱ ጓደኛ ነው። አሁን ደግሞ ይሄኛው መጥተው ራሱን አጠፋ አሉ። አሁን ልጁ አስክሬን ምርመራ ሊደረግ ነው። ምክንያቱም ራስን አጥፍቶ አይደለም። አንዳንድ ሰዎች ደግሞ ከሀረባ ይገልም ያሉ። በነገራችን ላይ ከሀረባ ይገላል። እንዴት ነው የማይገለው? ከሀረባ የሰውን ሕይወት ያጠፋል። ከባድ የከሀረባ አደጋ ከደረሰበት ማለት ነው። እና ግን የተባለው መብራት ከሀረባ ጨብጦ ሞተ። ሰው እንዴት ነው ከሀረባ ጨብጦ? ድንገት መካኒክ ይሁንና የከሀረባ ስራዎችን እየሰራ የመብራት ኃይል ስራዎችን እየሰራ ምናልባት እንደዚህ አይነት አደጋ ቢደርስበት ህይወቱ ሊያልፍ ይችላል። ግን ራስን ለማጥፋት ምን አይነት ከሀረባ ይዞ ሞተ የሚለው ራሱ በጣም ያጠራጥራል። እንዴት ማለት እንግዲህ እሱ ከነበረበት ቦታ ሰዎችም አሉ ጓደኞች ምናምን ነው እየተባለ ያለው። ግን በምን አይነት ፍጥነት ምን ያህል ከሀረባ በተለይ እንደዚህ ገጠራማ ቦታ ይሽትራሃ ነገር ምናምን መዝራ ነገር ከሆነ ከሀረባ ይዞ ሊሞት አይችልም በተአምር። ምን አይነት ከሀረባ ይይዛል? ምክንያቱም ቀላል ነገሮች ናቸው እዛ ጋር የሚኖሩት የከሀረባ እንትኖች ቀላል ነገሮች ናቸው። የሸርጅ መስኪያ እንደዚህ ፊሽ ግድግዳ ላይ የተሰኩ ምናምን እንደዚህ ጥቃቅን የከሀረባ አይነቶች ናቸው ሊኖሩ የሚችለው እና እሱ ያንን ከሀረባ ይዞ ሞተ ሊባል አይችልም። ምናልባት ወይንም ሽንት ቤት ውስጥ የሆነ የከሀረባ ብዙ ነገር የተበላሸ ይኖርና ውሃ ይነካውና እንደዚህ አይነት ነገሮች ሊነዝሩ ይችላሉ። የሰውን ህይወት ሊያጠፉ ይችላሉ። ብቻ ከባድ ነው። አላህ እንግዲህ ጀነተል ፈርደስን ይወፍቀው። ግን እንዲሁ ራስ ማጥፋት የሚባለው ነገር ሰሞኑን በጣም እየተደጋገመ ነው። እስከዛሬ በማዲያም ቤትም ሆነው ኤጀንሲ ቤትም ራሳቸውን አጠፉ እየተባለ እያየን እየሰማን ነበር። ራሳቸውን ሰቅለው ገደሉ፣ ራሳቸውን እንደዚህ አድርገው አጠፉ። ራሳቸው እኮ እየገደሏቸው ነው እንደዚህ የሚሉት። አሁን ደግሞ የዚህ ወጣት የምር በደንብ መመርመር አለበት። ምክንያቱም ገዳዩ ይታወቃል። ምናልባት ከጓደኞቹ ጋር ተጣልቶ እንደሆነ እንግዲህ በምን አይነት ብስጭት ተነስቶ ምን አይነት ችግር ቢደርስበት ነው እንዲህ ሰው አገል ላይ ራሱን ማጥፋት እንትን የሚለው። ልጁ በነገራችን ላይ በቲክቶክ በጣም ዘናጭ በጣም ተጫዋች ነው ሲታይ የነበረው እና በምን አይነት ፍጥነት ራስን ማጥፋት ደረጃ ደረሰ። በጣም ነው የሚያሳዝነው።